ኤፍራታ እስከነ ልብሷ ውሃ ውስጥ ገብታ እናም ከውሃ እንደወጣች በልብሷን ቀይራ ነገር ግን በርዷት በጣም የተንቀጠቀጠች ነበር። እናም ያፌት ምን አይነት ደረቅ ነሽ እንዴት ሰው እስከነ ልብሱ ውሃ ውስጥ ይገባል ይላታል ማለት ነው። ምክንያቱም እየተንቀጠቀጠች ነበር ማለት ነው። ያፌትም በጣም ደንግጦ በቃ አሁንማ ትታመሚያለሽ ይላል ማለት ነው። ምክንያቱም በጣም እየተንቀጠቀጠች ነው። ልብሷንም ቀይራ ራሱ እየተንቀጠቀጠች ነበር ማለት ነው። ተኛዋ እንኳን ትኩስ ነገር እንዳሰራልሽ በጊዜ ነው ሄደችው። እንዴት እዳገባው ይላል ያፌት ማለት ነው። ምክንያቱም እዳገባው እንዴት እዳገባው ምክንያቱም ኤፍራታ ውሃ ውስጥ ገብታ የተንቀጠቀጠች ነውና፣ ስለዚህ ሰራተኛውም ደግሞ ሄዳለች። ስለዚህ እንዴት እዳገባው ይላል ማለት ነው። ማረግ እችላለሁ ከውጭም ቢሆን ልዘዝልሽ እንጂ ብሎ ስልኩን ያነሳል። ምንድነው የምትፈልጊው ይላታል ማለት ነው። ኤፍራታም በጣም በቁጣ ምንም አልፈልግም ትለዋለች ማለት ነው። እንዴ ቆይ ግን እኮ ቀኑ ሙሉ እኮ ምንም ነገር አልበላሽም ይላታል ማለት ነው። አንቺ ልጅ ግን ፍላጎትሽ በራብ መሞት ነው እንዴ ይላታል ማለት ነው። ኤፍራታም ልሙት ምን አገባ አንተ ይመለከታል እንዴ? አሁንም ቢሆን እየተንቀጠቀጠች ነው። እንዴት ሞች እኮ እንደማልፈቅድልሽ ነገርኩሽ ብሎ ቀረብ ብሎ ጸጉሯን ይነካካታል ማለት ነው። ሳትወኚ እንዳንቺ ቆንጆ አይ አንቺ እንኳን የሆንሽ ፉንጋ ነገር ነሽ እንደኔ ቆንጆ ልጆችን ሳትወልጅማ የምን ማሞት ነው ይላታል ማለት ነው። እና ቢኒያም በጣም ኃይለኛ ፍቅር አፍላ ፍቅር ጀምረዋል ማለት ነው። ምክንያቱም ቢኒያም እና ማለትም ቢኒያምን እንደምታፈቅረው ነገረዋለች ማለት ነው። እሱም እንደሚያፈቅራት ፍቅራቸውን በአጠቃላይ ተገላልጸዋል። እናም አሁንም እየተደዋወሉ እንዲሁም ደግሞ አንዳንድ ታሪኮችን እየነገራትኝ እሷም ማታ ነግሯትኝ ካልነገራትኝ ያን ታሪክ መተኛት አትችልም። እናም ዛሬ ቢኒያምን ለየት ብዬ ማስደሰት አለብኝ ትልና ሜካቧን ትቀባባና ልብሷንም ቀይራ ለሷ አምራለሁ ብላ ያሰበችውን ሁሉ አድርጋ ልክ ልትወጣ ስትል ሉሊትን ታገኛታለች። ከቤት ትመጣለች ማለት ሉሊት ገና ሳትወጣ እናም ሉሊት ምንድን ነው ትላለች ማለት ነው። እኮ ቤቱ ጭር ብሎ ሳየው ማንም ሰው የለም ብዬ ነበር፣ ለካ አንቺን እዚህ ላይ ተሰብስበው የተጫወቱብሽ ነው ብላ ትስቅባታለች ማለት ነው። ምክንያቱም ሜካፑና አለባበስሽ ለፕሮግራም አይሆንም ምናልቻት አምጺም በጣም ትናደድና አንቺ ግን መቼም ጥሩ አስተያየትና ኮሜንት መስጠታችሁም አይደለ ያምሻል አይደለ ትላታለች ማለት ነው። እንደዛ ሳይሆን እኔ የተሰማኝን ነው ያልኩሽ ትልና ከዛም በኋላ እኔ ግን የተሰማኝን ነው ያልኩሽ የነገርኩሽ ደግሞ ብላ አሁንም ትስቅባታለች ማለት ነው። በጣም ትናደድና የትስ በሄድ አንቺ ምን አገባሽ ይመለከትሻል ትላታለች። ምናልባት ከፍቅረኛሽ ጋር ልትሄጂ ከሆነ ለፕሮግራምና ሜካፕሽ እንድታስተካከይ ብዬ ነው ብላ ትስቃለች። አሁንማ ነው በጣም እየሳቀችባት ነው። በአለባበሷና በሜካፑ በጣም እየሳቀችባት ነው ማለት ነው። ሜካፑ ሊፕስቲክና ኩል መቀባት ምንድን ነው ትላለች ማለት ነው። ጽዮን በጣም ተናዳለች። ምክንያቱም አያምርም ስለተባለች ካን ሁሌ ፊትሽን የምትለቀለቂው አስጠላብሻ አልተባልሽም ትልና በጣም ትናደዳለች። ዶሮውንም አንቺን ሰው ብዬ አስተያየት መስጠቴ ትልና በጣም ትናደድባታለች። ራስሽ ጉዳይ ምን ታውቂና ነው ስለ ሜካፕ ትላታለች። ታውቂያለሽ አንዳንዴ ሳይሽ እንደዚሁ ሳይሽ ይጨነቃለሁ የሆነ ማውጣት የማልችለው ስሜት ይሰማኛል። አላቅም ግን በተለየ ቦታ የማቅሽ ይመስለኛል ትላለች። እንግዲህ ጽዮን ልታስታውስ ነው ማለት ነው። ምክንያቱም ሉሊት እንደ ጣለቻትና ወይም ደግሞ እንደ ጎዳቻትኝ በሰዓቱ አታስታውሱ ነበር። አሁን ላይ ግን እያስታወሰች ነው ማለት ነው። በጣም ትደነግጥና ደግሞ ስለ ሰው ማንነት መገመት ጀመርሽ እንዴ ደግሞ ሌላ እኔን የሚመስል ሰው የለም እንዴ እኔ ብቻ ነኝ እንዴ ትለና በጣም ትናደድባታለች ብላ ደንግጣ እሷም ትሄዳለች። ምክንያቱም ልታስታውስ ነው ብላ ያምና ዳግም አንድ ላይ ሆነው እየተጫወቱ ነበር። እናም ጽዮን ያው እንግዲህ ዛሬ ለየት ብዬ ለማሳየት እፈልጋለሁ ብላ ነበር ሜካፑንና ልብሷን ቀይራ ሄደችው ማለት ነው። እናም ሄዳ ትቆማለች ማለት ነው ሳሎን ላይ። እንዴ ማለት እንዴት መጣሽ ይላታል ማለት ነው። ዳግምም በጣም ነበር የተመለከታት። ምክንያቱም ጽን እንደዚህ ሆና አይቷ ስለማያውቅ አዲሱ ነበታል ማለት ነው። በጣም አምሮብሻል ይላታል ቢኒያምም። ዳግምም ብድግ አድርገው እንደዚህ የት ነበርሽ ደግሞ በጣም አምሮብሻል ለየት ብለሻል ይላታል ማለት ነው።
እሷም ምንም መልስ ሳሰጥ ወደዛ ከነሱ ተለይታ አኩርፋ ቁጭ ትላለች ማለት ነው። ሰላምም አላለቻቸው ምንም አላለችም። በጣም ነበር ያኮረፈችው፣ ግን ያኮረፈችበት ነገር ምንም ነገር አልታወቀም ማለት ነው። ያምን ብድግ አድርጎ እንዲህ እኔ ቆንጆ ምን ሆነሽ ነው ያኮረፍሽው? ያስከፋሽ ሰው አለ እንዴ ይላታል። በጣም ትናደድና እኔማ ለየት ብዬ ሰርፕራይዝ ላደርግ ነበር፣ አንተም ዳግምም ግን አሾፋችሁብኝ ትላለች ማለት ነው። ሁለቱም ይስቁና ቢኒያም ብድግ አድርጎ ሄድና ከጣገቧ ያጥፋታል ማለት ነው። እኔ ቆንጆ አንቺ እኮ ምንም ብትለብሽ ያምርብሻል፣ ሲጀመር ብትቀቢም ባትቀቢም ቆንጅዬ ነሽ ይላታል ማለት ነው። እማ ለየት ብዬ ሰርፕራይዝ ላደርግ ነበር፣ ግን አንተም ዳጊም አሾፋችሁብኝ። እዚህን ያላሾፍኩብሽም እውነት ለመናገር ግን እንደዚህ ተኳኩለሽ ቀይ ነገር ተቀብተሽ አይቼሽ አላቅም፣ ለዛ ነው ይላል ማለት ነው። ለየት ያለ ፕሮግራም የመጣች መስሎኝ ነው ይላታል ዳጊም። ቢኒያምን ብድግ አድርጎ በይ እንግዲህ ይሄን የደበረሽን ፊትሽን ፈታ አድርጊው ይላታል። ታኮርፊ እኔ በጣም እጨነቃለሁ ይላታል ቢኒያም። ጽዮንን ብድግ ታደርግና አልፈልግም፣ እንዲሁም ማናቸውም እንድታናግሩኝ አልፈልግም ብላ ታኮርፋለች ማለት ነው። ኧረ እንደዛ ነው? አዎ እንደዛ ነው። እኔ ካልፈለኩኝ በግድ ልታስገድደኝ ነው ትላለች እና ትቆጣለች ማለት ነው። ነው እሺ ዳጊ ቅድም እኔ እናንተ የጀመርነውን ጨዋታ ከዚህ ጋር እንጨርስባት እንዴ ይላል ማለት ነው። እናም አዎ